አርዕስተ ዜና። ብፁዕ ወቅዱስ አቡነ ማትያስ በሳውዲ በሞት ጥላ ስር ላሉ ኢትዮጵያውያን ምህረት እንዲደረግ መንግስት ዲፕሎማሲያዊ ጥረት እንዲያደርግ ጠየቁ። ብፁዕነታቸው በሳውዲ አረቢያ የሞት ፍርድ የተፈረደባቸው ወገኖችን በማስመልከት ጥሪ አስተላልፈዋል። መረጃውን ይዘናል። እና አቶ ዮሐንስ ቧያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንደሰን አሰፋና ጋዜጠኛ ጎበዜ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች በድንገት ወደ ቃሊቲ ማረሚያ ቤት እንዲዘዋወሩ መደረጉ ተሰማ። ለዚህ ዝውውርም ቀጣዩ ምርጫን ተከትሎ በአዲስ አበባ ይቀሰቀሳል ተብሎ የተሰጋውን ሁከት ዋነኛ ምክንያት ነው ተብሏል። ተጨማሪውን ይዘናል። በቤኒሻንጉል ጉሙዝ ክልል በንጹሃን መንገደኞች ላይ በደረሰ ጥቃት ከ20 በላይ ሰዎች ህይወት ማለፉ ተሰምቷል። ተጨማሪውን ይዘናል። ከህወሓት ተነጥለው የወጡትና በትግራይ ክልል የሚንቀሳቀሱ የሰላም ኃይሎች በማይጸብሪ ከተማና አካባቢዋ የሰላም ማስከበር ተግባራትን እያከናወኑ እንደሚገኙ ተሰምቷል። በማይጸብሪ ከተማ የተጀመረው ይህ የሰላም ማስከበር ስራ እስከ መቀሌ ይቀጥላል ተብሏል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ የአሜሪካ የስለላ መረጃ ኢራን ሰፊ የሚሳኤል አቅም እንዳላት አረጋገጠ። ተጨማሪውን ይዘናል። ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ዛሬም እንደተለመደው ከሀገር ውስጥና ከባህር ማዶ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮችን ይዘን ቀርበናል። ወደ ዝርዝሮቹ ከማለፋችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም በሳውዲ በሞት ጥላ ስር ላሉ ኢትዮጵያውያን ምህረት እንዲደረግ ብፁዕ ወቅዱስ አቡነ ማትያስ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ወገኖችን በማስመልከት ጥሪ አስተላልፈዋል። ቅዱስነታቸው በመልእክታቸውም የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ ተነጋግሮ የሞት ፍርድ እንዲነሳና ወገኖችን ወደ ሀገራቸው እንዲመለሱ ልዩ ትኩረት እንዲሰጥ አሳስበዋል። ለሳውዲ ባለስልጣናት ባቀረቡት ጥሪም የሁለቱ ሀገራት ታሪካዊ ወዳጅነትን በማሰብ በሞት ጥላ ስር ላሉ ምህረት እንዲያደርጉና ቅጣቱን ወደ እስራት እንዲቀይሩ በአባታዊ ርህራሄ ጠይቀዋል። በተጨማሪም በቋንቋና በህግ ሂደት እጥረት ለሞት የተዳረጉ ንጹሐንን ነፍስ እንድትታደጉ ለሰብአዊ መብት ተሟጋች ጥሪ አቅርበዋል። አቡነ ማትያስ ህዝበ ክርስቲያኑ ለወገኖቻቸው በጸሎት እንዲማጸኑ ለመፍትሄው እንዲረባረቡም አባታዊ መልእክታቸውን አስተላልፈዋል። ፍርድ ያለ ምህረት ከሆነ አምላካዊ ቁጣ ይጋብዛል ያሉት አቡነ ማትያስ ማንኛውም ሰው በቋንቋ ለመግባባት ህይወቱ ሊጠፋ አይገባም ብለዋል። በቂሊንጦ ማረሚያ ቤት በእስር ላይ የሚገኙ ታዋቂ የፖለቲካ እስረኞችና የምክር ቤት አባላት በከፍተኛ ጥበቃ ወደሚታወቀው የቃሊቲ ማረሚያ ቤት እንዲዘዋወሩ መደረጉ ተሰማ። እና አቶ ዮሐንስ ቧያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንደሰን አሰፋና ጋዜጠኛ ጎበዜ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች ወደ ቃሊቲ እንዲዘዋወሩ ከተደረጉት ውስጥ ይገኙበታል ተብሏል። ይህ የእስር ቤት ዝውውር የተደረገውም ያለምንም ቅድመ ማስጠንቀቂያ ሲሆን እስረኞቹ በድንገት ተነስተው ወደ አዲሱ ማረፊያ ቸው እንዲያመሩ ተደርጓል ነው የተባለው። ለዚህ ድንገተኛ ዝውውር እንደ ዋና ምክንያት የቀረበውን በቅርቡ የሚካሄደው አገር አቀፍ ምርጫን ተከትሎ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ባጠናቀሩት መረጃ መሰረት በምርጫ ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት መቅረቡ ታውቋል። በመሆኑ መንግስት የጸጥታ ስጋቱን ለመቀነስና እስረኞችን በቅርበት ክትትል ስር ለማዋል ሲል ይህንን ውሳኔ ማስተላለፉ ተመላክቷል። እነዚህ የፖለቲካ እስረኞች እስካሁን በቂሊንጦ ማረሚያ ቤት ቆይታ የነበራቸው ቢሆንም መንግስት በተለያዩ ጊዜያት የጸጥታ ስጋት አለ በሚል ምክንያት እስካሁን ከ5 ጊዜ በላይ ከተለያዩ ማረሚያ ቤቶችና ዞኖች ሲያዘዋውራቸው መቆየቱ ይታወሳል። ይሁን እንጂ የአሁኑ ዝውውር ከአሁን ቀደሞቹ ለየት የሚያደርገው እስረኞቹ ከከተማ ዳርቻ ካለው የቂሊንጦ ማረሚያ ቤት በማውጣት ወደ መሃል ከተማ በማስጠጋት በፌዴራል ፖሊስና በአገር መከላከያ ሰራዊት ጥምር ኃይል ጥብቅ ጥበቃ እንዲደረግባቸው መደረጉ ነው ተብሏል። ከላይ በስም ከተጠቀሱት ግለሰቦች በተጨማሪም ሌሎች ከፍተኛ አመራሮችና ባለሙያዎች የዝውውሩ አካል መሆናቸው ታውቋል። ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ሲሳይ አውግቸው፣ ዶክተር ግብረ አባለሙና ጋዜጠኛ ዳዊት በጋሻውን ጨምሮ ወደ 50 የሚጠጉ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት ግለሰቦችም በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንደሚገኙ ተሰምተዋል። በመሆኑም ዝውውሩን ተከትሎ በእስረኞች ቤተሰቦች ዘንድ ጭንቀት የተፈጠረ ሲሆን እስካሁን ድረስ በማረሚያ ቤቱ በኩል የተሰጠ ይፋዊ መግለጫ የለም። አሳዛኝ ዜና።
በቤንሻንጉል ጉሙዝ ክልል ከ20 በላይ ንጹሃን በግፍ ተገደሉ። በቤንሻንጉል ጉሙዝ በንጹሃን መንገደኞች ላይ በደረሰ ጥቃት ከ20 በላይ ሰዎች ህይወት ማለፉ ተሰምቷል። ግንቦት 4 ቀን 2018 ዓ.ም ከአሶሳ ወደ ግልገል በለስ ሲጓዙ በነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተፈጸመ ጥቃት ከ20 በላይ ሰዎች ህይወታቸው ሲያልፍ ከ30 ሰዎች በላይ ደግሞ ቀላልና ከባድ ጉዳት እንደደረሰባቸው ከስፍራው የወጡ መረጃዎች አመላክተዋል። ጥቃቱ የተፈጸመው መንገደኞቹ ጉዟቸውን ከማንኩሽ ከተማ በጀመሩበት ወቅት ሲሆን አጥቂዎቹ አውቶቡሶቹን ሙሉ በሙሉ በማቃጠላቸው እንደሆነም ታውቋል። የዓይን እማኞች ምንም በማያውቁት ንጹሃን መንገደኞች ላይ የተፈጸመውን ድርጊት የህዝብን ሰላምና አብሮነት ለማፍረስ የታለመ ተግባር ነው ሲሉም ገልጸውታል። በጥቃቱ ለተጎዱ ወገኖችም የሕክምና እርዳታ እየተደረገላቸው እንደሚገኝ ተሰምቷል። ከህወሓት የተነጠሉት ኃይሎች በማይጸብሪ ከተማ ሰላም በማስከበር ላይ መሆናቸውን ገለጹ። ከህወሓት ተነጥለው የወጡትና በትግራይ ክልል የሚንቀሳቀሱ የሰላም ኃይሎች በማይጸብሪ ከተማና አካባቢዋ የሰላም ማስከበር ተግባራት እያከናወኑ እንደሚገኙ ተሰምተዋል። ኃይሎቹ ይህ አሁን ላይ እያከናወኑት ያለው ተግባር ወደ መቀሌ ከተማ ለማድረግ የታሰበው ሰፊ እንቅስቃሴ አካል መሆኑን አመልክተዋል። እንደ ኃይሎቹ ገለጻ በማይጸብሪ ከተማ የተጀመረው ይህ የሰላም ማስከበር ስራ በዋናነት የአካባቢውን ደህንነት በማረጋገጥ የህዝብን ሰላማዊ እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው። ይህ እርምጃ በክልሉ ዘላቂ ሰላምን ለማስፈን ከሚደረገው ጥረት ጋር በቀጥታ የተገናኘ እንደሆነም ተገልጿል። አሁን በማይጸብሪ እያከናወነ ያለው ተግባር የሰላም ሂደቱን ለማፋጠን ወደ መቀሌ የምናደርገውን እንቅስቃሴ ስኬታማ ለማድረግ ወሳኝ ምዕራፍ ነው ሲሉም የኃይሎቹ ተወካዮች ተናግረዋል። ይህ በእንዲህ እንዳለ የሰላም ኃይሎቹን እንቅስቃሴ በክልሉ ሰላምና መረጋጋትን ለማምጣት በሚደረገው ሂደት ላይ የሚኖረው ፋይዳ ከፍተኛ እንደሚሆን ተገምቷል። ከውጭ በተሰማ ሰበር መረጃ የአሜሪካ የስለላ መረጃ ኢራን ሰፊ የሚሳኤል አቅም እንዳላት አረጋገጠ። የኢራን ጦር ፈራርሷል በሚል በትራምፕ አስተዳደር በተደጋጋሚ የሚነገረው መረጃን የሚቃረንና ቴህራን አሁንም ከፍተኛ የሚሳኤል አቅም እንዳላት የሚያሳዩ በሚስጥር የተያዙ የአሜሪካ የስለላ ግምገማዎች መውጣታቸውን አንድ የአሜሪካ መገናኛ ብዙሃን ዘግቧል። ኒውዮርክ ታይምስ እንደዘገበው ከሆነ በግንቦት ወር መጀመሪያ ላይ የተገኙ የስለላ መረጃዎች እንደሚያሳዩት ኢራን በሆርሙዝ የባህር ሰርጥ አቅራቢያ ከሚገኙ 33 የሚሳኤል ጣቢያዎች ውስጥ የ30ውን ኦፕሬሽናል አገልግሎት ዳግም ማግኘት ችላለች። ግምገማው በቅርበት የሚያውቁ ሰዎችን ጠቅሶ ጋዜጣው እንደዘገበው ኢራን አሁንም ከጦርነቱ በፊት የነበራትን የሚሳኤል ክምችትና ተንቀሳቃሽ ማስወንጨፊያዎች በግምት 70 በመቶ ያህሉን እንደያዘች ትገኛለች። በተጨማሪም ግምገማው እንዳመላከተው በአገር አቀፍ ደረጃ ከሚገኙት የኢራን የምድር ውስጥ የሚሳኤል ማከማቻና ማስወንጨፊያ ተቋማት መካከል ወደ 90 በመቶ የሚጠጉት አሁን ላይ በከፊል ወይንም ሙሉ በሙሉ ስራ ጀምረዋል። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ እንደተናገሩት የኢራን መንግስት ያለው እውነታ ቀጣይነት እንደሌለው ያውቃል። እንዲሁም ኢራን ወታደራዊ አቅሟን መልሳ ገንብታለች ብሎ የሚያስብ ሰው ወይንም የተሳሳተ ነው፣ አለዚያ ለኢራን እስላማዊ አብዮት ዘብ ልሳን ነው ብለዋል። አሜሪካና እስራኤል በየካቲት ወር በኢራን ላይ ጥቃት ከሰነዘሩ በኋላ ቀጠናዊ ውጥረቱ ተባብሶ ቀጥሏል። መረጃዎቻችን አበቃን። በደህና ቆዩን።